የኔ ደም የአንድን እናት ህይወት ነፍስ ይታደጋል ብዬ አስባለሁ። ደም መለከስ በጣም የመንፈስ እርካታ አለው። አገልግሎቱ በጣም ጥሩ ነው። እንደ ሰው መኖር ጀምሬያለሁ። ከሚሰጥ ማህበረሰብ የተወለደ ትውልድ የሚሰጥ ትውልድ ይሆናል። ከማህበረሰባችን የአኗኗር ዘይቤ ጋር በጥብቅ እየተቆራኘና በደስታ በሐዘን እንዲሁም ሰው ሰራሽና ተፈጥሯዊ ችግሮች ሲከሰቱ የመረዳዳትና የመደጋገፍ የረጅም ጊዜ ታሪክ ያለው ማህበራዊ ኢኮኖሚያዊና አካባቢያዊ ችግሮችን በመፍታት በኩል ከፍተኛውን ድርሻ እየተወጣ ያለ ትልቅ ተግባር የበጎ ፈቃድ አገልግሎት። የበጎ ፈቃድ አገልግሎት መልካም ልብን በተቸሩ ደጋግ ግለሰቦች ማህበራትና ድርጅቶች የሚተገበር መልካም ስራ ሲሆን ለበርካታ አቅመ ደካሞች አቅም በመፍጠር ተስፋን ፈንጥቋል። ልብስ አጥቦ ማስጣት አይታሰብም። ሽንት ቤት የለውም ቤቱ። ተጸዳርተሽ ባልሆነ ነገር ነው የምታስወግጂው። ይገርምሻል፣ ሜዳ ላይ ገላዬን እንታጠብ ነበር። ሜዳ ሰው እያየኝ ለብዙ በሽታዎች የተጋለጥኩበት ህይወት ነበር። ያ ህይወት ማለት ነው በበጎ ፍቃድ ተግባር ላይ በተሰማሩ ሰዎች ዛሬ እዚህ ጋር እንደ ሰው መኖር ጀምሬያለሁ። የራሴ ሻወር አለኝ፣ የራሴ ሽንት ቤት አለኝ፣ የራሴ ኪችን አለኝ፣ የራሴ መኝታ ቤት አለኝ። ለኔ የደረሰ ለሁሉም ይድረስ። ይሄን የመሰለ ማለት ሰው የሚኖርበት ልንገልጸው ራሱ ቃላት የሌለው ነው። በህልማችን ያላለም ነው። የእውነትን የቤት ነው ወይስ ነገ ምን የሚፈጠር ነገር አለ እምንልበት ታሪክ ውስጥ ነንና አይቶ ብቻ መረዳት የሚቻልበት ሁኔታ ነው ያለነውና አልহামዱሊላህ። በጤናው ዘርፍ እየተከናወነ ያለው የበጎነት ተግባርም ዜጎች ጤንነታቸው የተጠበቀና አምራች እንዲሆኑ የበኩሉን እየተወጣ ነው። የአይን ህክምናና የጡቴ ለመታየት ነው የመጣሁት። የኮላሊቴ የአይን ህክምና አግኝቻለሁ። ሁሉም አገልግሎት አለ የፈለጉት። በዚህ በጎ አድራጎት ግን ስላገኘ በጣም ደስ ይላል። አይኔን እና የልብ መታየት ፈልጌ ነበር። እሱን ተመርምሬ ጨረስኩ። ለአይኔም መነጽር አገኘሁ። አገልግሎቱ በጣም ጥሩ ነው። አሁን ባለንበት የዲጂታል ዘመን በእውቀቱ የዳበረ ስራ ፈጣሪ ዜጋ ማፍራት ተገቢ ነው። ለዚህ ደግሞ ከመደበኛው የመማር ማስተማር መርሃ ግብር በተጨማሪ በክረምት በበጎ ፈቃደኞች የሚሰጠው የማጠናከሪያ ትምህርት ተተኪው ትውልድ በእውቀቱ የዳበረ ብሩህ አእምሮን የተቸረ እንዲሆን ትልቅ ሚና እየተጫወተ ነው። የክረምት ትምህርት መማር ጥቅሙ በበጋ የትምህርት ዘመን ላይ የተሻለ ውጤት እንድናመጣና በበጋ የትምህርት ዘመን ላይ ትምህርቱ አዲስ እንዳይሆንብን ያደርጋል። ተመሪ የተሻለ ውጤት ለማምጣትና ለኔ ብቻ ሳይሆን ለተናናሾችም ትምህርት ለመስጠት ነው እዚህ የመጣሁት። ዛሬ የተማርነውን ወደ በጋ ላይ ሄደን ስንማር ደግሞ ለኛ አዲስ አይሆንብንምና በቃ ክለሳ ነው የሚሆነልን ማለት ነው። ክረምት ላይ የምንማረው ትምህርት በጣም ጥሩ ስለሆነ አእምሮአችን ብሩህ እየሆነ የምናውቀው ዕውቀት እየጨመረና በጋ ላይ ደግሞ ስንጨምርበት በጣም አሪፍ የሆነ ውጤትም እንድናመጣም የተሻለ ዕውቀትም እንዲኖረን ያደርጋል። ከምንጫወት ይልቅ ወደ ትምህርቱ ሞር ብናደላ ይጠቅመናል። አንደኛ ትምህርቱም እየወሰድን ከሰው ጋር የመግባባት አቢሊቲያችንን እየጨመረ ነው የሚሄደው ማለት ነው። መማሩ ደግሞ ለእኛም ጠቀሜታ አለው። አንደኛ የማናውቀውን ነገር ነው እዚህ ጋር እያወቅን የምንመጣው ማለት ነው። ስለዚህ ለወደፊታችንም ለዓላማችን ጥሩ ውጤትና ስኬታማ የመሆን እድላችን ከፍተኛ ይሆናል ማለት ነው። የማጠናከሪያ ትምህርት በበጎ ፈቃደኛ መምህራኖች እንዲሰጥ በተለይ ከጤናውም ጋር በተያያዘ ከፍሎ መታከም የማይችሉ ከቅድመ ምርመራ እስከ አስተኝቶ ማከም ድረስ ሰፋፊ ስራዎችን ሲሰራ የነበረበት በርካታ የጎደሉ ጓዳዎችን የሞላንበት የዘመሙ ጎጆችን ያቃናንበት ሰዎችን የሰው ልጆችን ያከበርንበት እህትማማችነት ወንድማማችነት የጎለበተበት ስራ ሰርተናል ማለት ነውና አሁን ባለንበት የክረምት መርሃ ግብር ወደ 18 የሚሆኑ ትልልቅ ፕሮግራሞች በውስጡ ንዑሳን ተግባራት ያላቸው መርሃ ግብሮችን ይዘን በሀገርም በከተማም ደረጃ የማስጀመሪያ ስራዎች ተሰርቷል። የበጎነት ተግባር በመንግስት በጀት ሊሸፈኑ ያልቻሉ ማህበራዊ ኢኮኖሚያዊና አካባቢያዊ ችግሮችን በመፍታት አቅመ ደካሞች ከጉስቁልና ህይወት እንዲወጡ ያስቻልና በበጎ አድራጊዎች ዘንድ ደግሞ እርካታን እያጎናጸፈ ያለ ትልቅ ጉዳይ ሊሆን ችሏል።
ደም በመለገሴ በጣም ደስ ብሎኛል። ቢያንስ የኔ ደም የአንድን እናት ህይወት ነፍስ ይታደጋል ብዬ አስባለሁ እና በመለገሴ በጣም ደስተኛ ነኝ። ከኔ የተወሰደው ደም ለብዙ እናት ለደም እጦት እንዳትሞት ይታደጋል ብዬ ነው ማስበው። ለተጎዱ ኢትዮጵያውያን ለሙሉ ደራሽ ስለሆነ የደም ባንክ በጣም ትልቅ ነገር ነው። ለወገን ደራሽ ነው። ያንን በጣም ህዝብን አገርን ይታደጋል ብዬ ነው ማምነው። ለሰባተኛ ጊዜ ነው እንደዚህ አይነት የደም ልገሳ ፕሮግራም ሳካሄድ። በየ3 ወሩ ካወቅኩበት ጊዜ አንስቶ ደም ልገሳዎችን አካሄዳለሁ እና ደም መለገስ በጣም የመንፈስ እርካታ አለው፣ ደስታ አለው። ይህን አደጋ ላይ እኔ ለመቀነስ በመስራቴ ከህብረተሰቡ ጋር ያተረፍኩት አንደኛ ተቀባይነትን አትርፌያለሁ። ከህብረተሰቡ ጋር ያለኝ ግንኙነት የተሻለ እንዲሆን አትርፌያለሁ። ሁለተኛ በራሴ የህሊና እርካታን አግኝቻለሁ። አንድ ሰው ልክ ስታሳልፍ እግዚአብሔር ይስጥሽ ይችላል፣ እደግ ይልሻል፣ እናቶች ይመርቁሻል፣ አባቶች ይመርቁሻል። እነዚህ ነገሮች ለእኛ ምንላቸው ትልቅ እርካታ ነው። ከሁሉም በላይ ከገንዘብም ከምንም በላይ የህሊና እርካታ ማግኘት ከፍተኛ ነው። በበጎ ፈቃደኝነት ላለፉት 4 ዓመታት በላይ ሲሳተፍ ነው የቆየሁት። በደም ልገሳ፣ በጎነት በሆስፒታል ህሙማኖችን መጠየቅ፣ እንደዚሁም ደግሞ በትራፊክ ማስተባበር ስራዎች፣ ሌሎች በቤት እድሳትም አቅመ ደካሞችን በማገዝም በሌሎች ተግባራት ላይም እየተሳተፍን ነው የምንገኘው። በጎ ፈቃደኝነት በራሱ መልካም ነገር ማድረግ ስለሆነ ለሰዎች መድረስ፣ ለሰዎች ማገዝ፣ ሰዎችን መደገፍ በራሱ የሚሰጠው መልካም የሆነ ስብዕና፣ መልካም የሆነ ትርፍ አለው። ከገንዘብም ከምንም በላይ ነው። ቢያንስ ወደ 3 ዓመትና 4 ዓመት የሚጠጋ የበጎ ፈቃድ ስራዎችን ሰርቻለሁ። እርካታው በጣም በቃ እኔ እንደዚህ ነው የማደለው ነገር ስለሆነ በጣም ደስ የሚልና በቃ አርኪ ነው። ከሚሰጥ ቤተሰብ ከሚሰጥ ማህበረሰብ የተወለደ ትውልድ የሚሰጥ ትውልድ ይሆናል። የሚያገለግል ማህበረሰብ የሚያገለግል ትውልድ ይፈጥራል። የራስን ችግር በራስ የመፍታት ልምምዱ እንዲኖር ማህበረሰቡ ላይ ሰፊ ግንዛቤ ሲሰጥ የነበረበት እያንኳኳን ማህበራዊ ኃላፊነታቸውን ዜጎች እንዲወጡ ስናደርግ የነበረበት ሁኔታ ነበረ ማለት ነው። አሁን ያ የነበረው የመቀስቀስ የመጎትጎት ስራዎቻችን ከጊዜ ወደ ጊዜ ማህበረሰቡ ላይ ግንዛቤ የተፈጠረበት በጎ ፈቃደኝነት ባህሉ ያደረገ ማህበረሰብ እየገነባን የመጣንበት አውድ ተፈጥሯል ማለት ነው። የበጎ ፈቃድ ስራ መልካም ልብን በተቸሩ ደጋግ ግለሰቦች፣ ማህበራትና ተቋማት አማካኝነት በእያንዳንዱ ጓዳ በመግባት የብዙዎችን እንባ እያበሰ የሚገኝ ትልቅ ተግባር ነው። አንድነትን በማጠናከር በኩል እያበረከተ ያለው አስተዋጽኦም ቢሆን ቀላል የሚባል አይደለም። ስለሆነም ይህ ትልቅ ሀገራዊ ፋይዳ ያለው ተግባር ባህል ሆኖ ይቀጥል ዘንድ የባለድርሻ አካላት ትብብር ተጠናክሮ ሊቀጥል ይገባል።